ነበረ ወሬ ኢንፎርሜሽን ወደ ሲኤምሲ ሄጄ ነበር ወደ ሀያትም ተጉዤ ነበር እና ሃይሚና ብሩኬን አገኛለሁ ብዬ ቤተሰብ ዛሬ ጠፋን ጥፍትፍታልን በቃ ዛሬ በጣም ይገርማል አንድ ነገሮችን ለማጣራት ብዬ ወጥቼ ነበረ ከቤት ዞር ብዬ ነበረ ወሬ ኢንፎርሜሽን ወደ ሲኤምሲ ሄጄ ነበር ወደ ሀያትም ተጉዤ ነበር እና ሃይሚና ብሩኬን አገኛለሁ ብዬ ምንም አልተሳካልኝም ከቤትም እንኳን አንድ ዩቲዩበር ይወጣ የለም ሲኤምሲ የሚጃለው ሀያትም የሚጃለው ቤተሰብ አንድ ሰው ይወጣ የለም ትንሽ የማቆልጅ ነበረ እሱን አግኝቼ ትንሽ ከሱ ጋር አውርቼ ምናምን መጣሁን በጣም ያሳዝናል ቤተሰብ እስካሁን በቃ ምንም ነገር እንደሌለ ብሩኬና ሃይሚ ምንም በቃ የሆነ እንኳን ተስፋ እንኳን የሚያረጉን ነገር እንኳን አላየንባቸውም ነው ያለው በጣም ያሳዝናል የሃይሚና የብሩኬ ነገር ነው ያለኝ ብቻ ሃይሚ ብትረጋጋ ጥሩ ይመስለኛል አለኝ ልጁ ራሱ እኔ እንጃ ብቻ አላቅም ሃይሚ ደግሞ ቅድም 24 ሰዓት ላይ ያለችው ምንድን መሰላችሁ አዲስ ህይወት እንዳላትና አዲስ ህይወት ለመጀመር ያለፈውን ረግጦ ማለፍ ነው እንጂ ዞር ብሎ ማየት እንደማያስፈልግ 24 ሰዓት ላይ አርጋ ነበር በጣም የደነገጥኩት እሱን ሳይ ቤተሰብ በጣም ያሳዝናል እኔ አሁንም የምናገረው ምን መሰላችሁ ብሩኬ ይቺን ልጅ ሶሲን ይዞ መምጣቱን ካልተወ መቼም ሃይሚና ብሩኬ ተስፋ የላቸውም ሶሲ ደግሞ እሱን በጣም የተከታተለችው ነው ያለችው ስልክ ትደውልታለች ያወራሉ በምን ሰበብ በዳኒ ሰበብ አርጋን መደውልለት ቤተሰብ ስለዚህ ደግሞ ምንድነው ሃይሚ ደግሞ ይሄን ነገር አትፈልግም እኔ አሁን ምን መሰላችሁ ትላንትና ብሩኬ ያው ከዚህ በኋላ ይቅርታ አልልም ብሏል እኔ ካሁን በኋላ ምንም እናገሩ ነገር የለኝም ግን አንድ ቻንስ ቢሞክር ብቻውን ሆኖ መጥቶ ቢያንስ እሷ የምትወዳቸው ነገር ይዞ መጥቶ ቢያንስ እድሉን ሞክሮ አንድ እድል ያው ትላንትና ውሳኔ እኔ ማለት ይቅርታ ሰው በጣም የሰው ልጅ በጣም ይቅርታ ካለ በኋላ በግድ እንግዲህ ታረቁኝ የሚባል ነገር የለም ግን አንድ ቻንሱን ቢሞክር ጥሩ ይመስለኛል ነው ማለት እውነቴን ነው የምናገረው አሁንም ቢሆን ሃይሚ ከነሱ ጋራ እሷ እንደውም ብሩኬ ብቻዋን የጠራት ነበር የመሰላት ትላንትና እሱ ግን ብቻዋን አይደለም የጠራት እነሱን ሰብስቦ ነበር የጠራው ለአንድና ለመጨረሻ ጊዜ ይቅርታ ልበላችሁ ብሎ ማለት የጠራቸው ግን ያው ሃይሚም አልተቀበለችም ዳኒም አልተቀበለም ሶሲም እንግዲህ እንዳያችሁ ስትቆይ ሲቆላት ነበር ማለት ነው ምንም ሊደረግ አይቻልም ቤተሰብ ሃይሚ እኔ ምላት እውነቴን ነው የምናገረው እቺ ሶሲ የምትባል ሴትዮ ብሩኬ አይኗ አጥራለች በቃ ይሄን ማወቅ አለባት ሃይሚ እሷ አልገባትም እቺ የጭንቅላት ጫዋታ ነው የተጫወተች ያለች በጣም ትልቅ የጭንቅላት ጫዋታ ነው የተጫወተች ያለች ስለዚህ እባክሽ ሃይሚ ሁሉን ነገር ተይና ከብሩኬ ጋር እንድትመለሽ ነው ምነግርሽ ማለት ነው እና ደግሞ አንዳንድ ነገሮችም ያው ሰምጃለሁ ደግሞ መሰላችሁ የሰማሁት መሰላችሁ ያው ታውቃላችሁ ሃይሚና ብሩኬ ሲደባበሩ ወይ ሲጣሉ አንዱ ሳፈራሉ ምን ነገር አለ እንግዲህ ብሩኬ ደግሞ ሳፈራለው እያለ ነው አሉ እንግዲህ ምንም ማረጎ ነገር የለም እያለ ነው እንግዲህ አላቅም ብቻ የት እንደሚሳፈር ወይ ቡታጅራ ይሆናልና እንግዲህ ፈርደባት እናቱ ጋር ይሆናል ወይ በቃ ዱባይ ይሆናል አላቅም ብቻ ሊሳፈር ነው ምናምን የሚባል ወሬ ሰምቻለሁ ከአንዱ ሁለት ሶስት ሰው ያለኝ በውስጥ መስመር አላቅም እውነቱን ውሸት ብቻ አላቅም እንደዛ ብሏል እያለ ነው እባክሽን እንዲቆም አርጉት ቤተሰቦቹ ጋር ምናምን አቡ ጋር ደውሉ ምናምን እኛ እኮ እንደውላለን እኮ እና አቡ ጋር ያውቃሉ ቤተሰቦቻቸው እኮ ያውቃሉ እኮ በቃ መረራቸው እኮ እነሱም እኮ በቃ መረራቸው ምን ያደርጉ እየተሰደቡ ነው እየተዘቀዘቁ ነው ያሉት በብሩኬ ሰበብ ምንም ማድረግ አይችሉም እነሱ ራሱ ማለት ነው ያው ሙሺ የነች ፈረደባት እንግዲህ እሷ ጋር እንግዲህ ያው ወንድሙ መጥቶ አብሮ ቢያስታርቋቸው ደስ ይለኛል ይሄ ከባድ ጭቅጭቅ ነው ቤተሰብ ከባድ ጭቅጭቅ ነው አሁን እኔ ምነግራችሁ ነገር ማለት ነው ቢያንስ እንኳን ሃይሚና ዳኒ ተመካክረው እንኳን ፕራንክ ቢሰሩ ለነገሩ ያው እንደ ሃይሚና ብሩኬ አንደለም ብሩኬ ያው ቢናደድም ቶሎ ይቅርታ ይቀበላል
ሀይሚ ግን በጣም ጠንካራ ነች። ይቅርታ አትቀበልም ቶሎ። እንግዲህ አሁን ባየኑ ነገር ይቅርታ ቶሎ የምትቀበል አይደለችም በዚህ ቪዲዮ። ለነገሩ ይቅርታ ያልተቀበለችበት ምክንያት ያው የሚያስጠላ ነገር ስለሆነ፣ ግን የሰው ልጅ ደግሞ ተሳስቶ አድርጓል። በቃ ጥፋቱን ካወቀ ይቅርታ ካለ መፍታት ነው እንጂ እንደዚህ ግግም ብሎ እንዲህ ይዞ አልፋታ ማለት በጣም ይደብራል። እንደዚህ ማርያምን፣ አንደኛ እነሱ ወጣት ናቸው፣ ገና ልጆች ናቸው። የይቅርታ ልብ ጥሩ ነው። መፍታት ነበረባት ሀይሚ፣ ግን በቃ ልትፈታ አልቻለችም። ቤተሰብ ገብቶ እንግዲህ የሆነ ነገር መፍጠር አለበት እንጂ ምንም ሊደረግ አይቻልም። ቤተሰብ በጣም ከባድ ነው። በቃ በጣም ከብዷል የነሱ ነገር። ብቻ እግዚአብሔር ይፍታው ነው የምለው ቤተሰብዬ። በጣም እንጃ። እኔ ዛሬ ስሰማ ግን ውይ እስማ እንደዚህ ይደርሳሉ ብለን አላሰብንም። እንግዲህ አይታችኋል ትላንትና እንዴት ሲደባደቡ እንደነበረ። እንዴት መጨረሻንም ካያችሁ በድብድብ ነው ያበቃው። በጣም የሚገርም ነገር በድብድብ አበቃ እና አሁን ተነጎዳ ዛሬ ምን እንደሚፈጠር አይታወቅም። አንዱ ደምቶ ይሆናል እንግዲህ እና ያለን እስቲ መጨረሻውን በኋላ እንግዲህ የሚለቀቀው ቪዲዮ እና ያለን ቤተሰብ እኛም በቃ እናንተ ብዙዎቻችሁ ያዘናችሁ ልጆች አላችሁ፣ አትዘኑ። በቃ ምንም ነገር ሊደረግ አይቻልም። የሰው ልጅ ይቅርታ ተብሎ እምቢ ካለ ብሩኬም ይቅርታ ተብላ እምቢ ብላለች ሀይሚ። ግን እኔ ደግሞ አንድ ቻንስ ይሞክር። በቃ አንድ ቻንስ እሷ የምትወደው ነገር ይዞላት አንድ ቻንሱን ይሞክር ብዬ እላለሁ ለብሩኬም ቪዲዮ ካየው ቻንስ ሞክር። ሀይሚ ትወዳለች፣ ታፈቅራለች ከምንም በላይ በቃ። ስለዚህ አንድ ቻንስ ብትሞክር ጥሩ ይመስለኛል ማለት ነው። በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱልኝ። ቻው ባይ